ኦሪት ዘሌዋውያን ምዕራፍ 11 እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ለእስራኤል ልጆች እንዲህ በሉአቸው፣ ከምድር እንስሶች ሁሉ የምትበሉአቸው እነዚህ ናቸው። የተሰነጠቀ ሰኮና ያለውንና የሚያመሰኳውን እንስሳ ሁሉ ብሉ። ነገር ግን ከሚያመሰኩት ሰኮናዎች ስንጥቅ ከሆነው ከእነዚህ አትበሉም። ግመል ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው። ሽኮኮ ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው። ጥንቸልም ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው። እርያም ሰኮናው ተሰንጥቋል፣ ነገር ግን ስለማያመሰኳ በእናንተ ዘንድ ርኩስ ነው። የእነዚህን ሥጋ አትበሉም፣ በድናቸውንም አትነኩም፣ በእናንተ ዘንድ ርኩሶች ናቸውና። በውኃ ውስጥ ከሚኖሩት ሁሉ እነዚህን ትበላላችሁ። በውኆች በባሕሮችም በወንዞችም ውስጥ ከሚኖሩት ሁሉ ክንፍና ቅርፊት ያላቸውን ትበላላችሁ። በውኆች ውስጥ ከሚንቀሳቀሱ በውኆች ውስጥ የሕይወት ነፍስ ካላቸው ሁሉ በባሕሮችና በወንዞች ውስጥ ክንፍና ቅርፊት የሌላቸው ሁሉ በእናንተ ዘንድ የተጸየፉ ናቸው። በእናንተም ዘንድ የተጸየፉ ይሆናሉ። ሥጋቸውንም አትበሉም፣ በድናቸውንም ትጸየፋላችሁ። ክንፍና ቅርፊትም የሌላቸው በውኃ ውስጥ የሚኖሩት ሁሉ በእናንተ ዘንድ የተጸየፉ ናቸው። ከወፎችም ወገን የምትጸየፉአቸው እነዚህ ናቸው፣ አይበሉም፣ የተጸየፉ ናቸው። ንስር፣ ገዲ፣ ዓሣ አውጭ፣ ጭላት፣ ጭልፊት በየወገኑ፣ ቁራ ሁሉ በየወገኑ፣ ሰጎን፣ ጠለቋ፣ ዝይ፣ በቋል በየወገኑ፣ ጉጉት፣ እርኩም፣ ጋጋኖ፣ የውኃ ዶሮ፣ ይብራ፣ ጥምብ አንሣ፣ አሞራ፣ ሽመላ፣ ሳቢሳ በየወገኑ፣ ጅንጅላቴ ወፍ፣ የሌሊት ወፍ። የሚበርርም በአራት እግሮችም የሚሄድ ተንቀሳቃሽ ሁሉ በእናንተ ዘንድ የተጸየፈ ነው። ነገር ግን ከሚበርሩት አራትም እግሮች ካሉአቸው ከእግሮቻቸውም በላይ በምድር ላይ የሚዘልሉባቸው ጭኖች ካሉአቸው ተንቀሳቃሾች እነዚህን ትበላላችሁ። ከእነርሱም እነዚህ ትበላላችሁ: አራቱን ዓይነት አንበጣዎች በየወገናቸው። ነገር ግን የሚበርር አራትም እግሮች ያሉት ተንቀሳቃሽ ሁሉ በእናንተ ዘንድ የተጸየፈ ነው። በእነዚህም ርኩስ ትሆናላችሁ። የእነርሱንም በድን የሚነካ ሁሉ እስከ ማታ ርኩስ ነው። ከእነርሱም በድን የሚያነሣ ሁሉ ልብሱን ይጠብ፣ እስከ ማታም ርኩስ ነው። ሰኮናም ያለው ነገር ግን ሰኮናው ያልተሰነጠቀ የማያመሰኳም እንስሳ ሁሉ በእናንተ ዘንድ ርኩስ ነው። እርሱን የሚነካ ሁሉ ርኩስ ነው። በአራት እግሮቹ ከሚሄድ እንስሳ ሁሉ በመዳፎቹ ላይ የሚሄድ በእናንተ ዘንድ ርኩስ ነው። የእርሱን በድን የሚነካ ሁሉ እስከ ማታ ርኩስ ነው። በድናቸውንም የሚያነሣ ልብሱን ይጠብ፣ እስከ ማታም ርኩስ ነው። እነርሱም በእናንተ ዘንድ ርኩሶች ናቸው። በምድር ላይም ከሚንቀሳቀስ ተንቀሳቃሽ እነዚህ በእናንተ ዘንድ ርኩሶች ናቸው: ሙጭልጭላ፣ አይጥ፣ እንሽላሊት በየወገኑ፣ ኤሊ፣ አዞ፣ ገበሎ፣ አርጃኖ፣ እስስት። ከሚንቀሳቀሱት ሁሉ በእናንተ ዘንድ ርኩሶች የሚሆኑ እነዚህ ናቸው። ከእነርሱም የሞተውን የሚነካ ሁሉ እስከ ማታ ርኩስ ነው። ከእነርሱም የሞተው በምንም ላይ ቢወድቅ እርሱ ርኩስ ነው። የእንጨት ዕቃ ወይም ልብስ ወይም ቁርበት ወይም ከረጢት ቢሆን የሚሠራበት ዕቃ ሁሉ እርሱ በውኃ ውስጥ ይደረግ፣ እስከ ማታም ርኩስ ነው። ከዚያም በኋላ ንጹሕ ይሆናል። ከእነርሱም አንዳች በውስጡ የወደቀበትን የሸክላውን ዕቃ ሁሉ ስበሩት፣ በውስጡም ያለው ሁሉ ርኩስ ነው። በእርሱ ውስጥ ያለው ውኃም የሚፈስስበት የሚበላ መብል ሁሉ ርኩስ ነው። በዚህም ዕቃ ሁሉ ያለው የሚጠጣ መጠጥ ሁሉ ርኩስ ነው። ከእነዚህም በድን የሚወድቅበት ሁሉ ርኩስ ነው። እቶን ወይም ምድጃ ቢሆን ይሰባበራል፣ ርኩሶች ናቸው፣ በእናንተ ዘንድ ርኩሶች ይሆናሉ። ነገር ግን ምንጩ ጕድጓዱም የውኃውም ኵሬ ንጹሐን ናቸው። በድናቸውን ግን የሚነካ ርኩስ ነው። ከበድናቸውም በሚዘራ ዘር ላይ አንዳች ቢወድቅ እርሱ ንጹሕ ነው። ነገር ግን በዘሩ ላይ ውኃ ቢፈስስበት ከዚህ በኋላ ከባድ ናቸው፣ አንዳች ቢወድቅበት በእናንተ ዘንድ ርኩስ ነው። ለመብል ከሚሆኑላችሁ እንስሶች የሞተ ቢኖር በድኑን የሚነካ ሁሉ እስከ ማታ ርኩስ ነው። ከበድኑም የሚበላ ልብሱንም ያጥባል፣ እስከ ማታም ርኩስ ይሆናል።
በድኑንም የሚያነሣ ልብሱን ይጠብ፣ እስከ ማታም ርኩስ ነው። በምድርም ላይ የሚንቀሳቀስ ተንቀሳቃሽ ሁሉ የተጸየፈ ነው፣ አትብሉትም። በሆዱ የሚሳብ በአራትም እግሮች የሚሳብ ብዙ እግሮችም ያሉት በምድርም ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ የተጸየፉ ናቸውና አትብሉአቸው። በሚንቀሳቀሱ ተንቀሳቃሾች ሁሉ ሰውነታችሁን አታስጸይፉ፣ በእነርሱም እንዳትረክሱ ሰውነታችሁን አታርክሱባቸው። እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱሳንም ሁኑ፣ እኔ ቅዱስ ነኝና። በምድርም ላይ በሚሳብ ተንቀሳቃሽ ሁሉ ሰውነታችሁን አታርክሱ። እኔ አምላካችሁ እሆን ዘንድ ከግብጽ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ። የእንስሳና የወፍ በውኃም ውስጥ የሚንቀሳቀስ የፍጥረት ሁሉ በምድርም ላይ የሚንቀሳቀስ የፍጥረት ሁሉ ሕግ ይህ ነው። በርኩስና በንጹሕ መካከል የሕይወት ነፍስ ካላቸው በምትበሉትና በማትበሉት መካከል እንድትለዩ ነው። ኦሪት ዘሌዋውያን ምዕራፍ 12 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት፣ እንደ ሕመሟ መርገም ወራት ትረክሳለች። በስምንተኛውም ቀን ልጁ ከሥጋው ሸለፈት ይገረዝ፣ ከደምዋም እስክትነጻ 33 ቀን ትቀመጥ። የመንጻቷ ቀንም እስኪፈጸም ድረስ የተቀደሰን ነገር አትንካ፣ ወደ መቅደስም አትግባ። ሴት ልጅም ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት፣ ከደምዋም እስክትነጻ ድረስ 66 ቀን ትቀመጥ። የመንጻቷ ወራት በተፈጸመ ጊዜ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መሥዋዕት፣ የርግብም ግልገል ወይም ዋኖስ ለኃጢአት መሥዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታምጣለት። እርሱም በእግዚአብሔር ፊት ያቀርበዋል፣ ያስተሰርይላትማል፣ ከደምዋም ፈሳሽ ትነጻለች። ወንድ ወይም ሴት ለምትወልድ ሴት ሕጉ ይህ ነው። ጠቦት ለማምጣት ገንዘቧ ያልበቃት እንደሆነ 2 ዋኖሶች ወይም 2 የርግብ ግልገሎች፣ አንዱን ለሚቃጠል መሥዋዕት ሌላውንም ለኃጢአት መሥዋዕት ታቀርባለች። ካህኑም ያስተሰርይላታል፣ እርሷም ትነጻለች። ኦሪት ዘሌዋውያን ምዕራፍ 13 እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ማናቸውም ሰው በሥጋው ቁርበት ላይ እባጭ ወይም ብጉር ወይም ቋቁቻ ቢታይ፣ በሥጋው ቁርበት እንደ ለምጽ ደዌ ቢመስል ወደ ካህኑ ወደ አሮን ወይም ከካህናቱ ልጆች ወደ አንዱ ያምጡት። ካህኑም በሥጋው ቁርበት ያለውን ደዌ ያያል። ጠጕሩም ተለውጦ ቢነጣ ደዌውም ወደ ሥጋው ቁርበት ቢጠልቅ እርሱ የለምጽ ደዌ ነው። ካህኑም አይቶ ርኩስ ነው ይበለው። ቋቁቻውም በሥጋው ቁርበት ላይ ቢነጣ ከቁርበቱም የጠለቀ ባይመስል ጠጕርም ባይነጣ ካህኑ የታመመውን ሰው 7 ቀን ይዘጋበታል። በሰባተኛውም ቀን ካህኑ ያየዋል። እነሆም ደዌው በዓይኑ ፊት እንደ ነበረ ቢሆን በቁርበቱም ላይ ባይሰፋ ካህኑ 7 ቀን ደግሞ ይዘጋበታል። ደግሞ በሰባተኛው ቀን ካህኑ ያየዋል። እነሆም ደዌው ቢከስም ደዌውም በቁርበቱ ላይ ባይሰፋ ካህኑ ንጹሕ ነው ይለዋል። እከክ ነው፣ ልብሱንም አጥቦ ንጹሕ ይሆናል። ስለ መንጻቱ በካህኑ ዘንድ ከታየ በኋላ እከኩ በቁርበቱ ላይ ቢሰፋ እንደ ገና ሊታይ ወደ ካህኑ ይቀርባል። ካህኑም ያያል፣ እነሆም እከኩ በቁርበቱ ላይ ቢሰፋ ካህኑ ርኩስ ነው ይለዋል፣ ለምጽ ነው። የለምጽ ደዌ በሰው ውስጥ ቢሆን እርሱን ወደ ካህኑ ያመጡለታል። ካህኑም ያያል፣ እነሆም በቁርበቱ ላይ ነጭ እባጭ ቢሆን ጠጕሩም ተለውጦ ቢነጣ ሥጋውም በእባጩ ውስጥ ቢያዥ እርሱ በሥጋው ቁርበት ላይ አሮጌ ለምጽ ነው። ካህኑም ርኩስ ነው ይለዋል፣ እርሱ ርኩስ ነውና አይዘጋበትም። ለምጹም በቁርበቱ ላይ ሰፍቶ ቢወጣ ለምጹም የታመመውን ሰው ቁርበቱን ሁሉ ከራሱ እስከ እግሮቹ ድረስ እንደ ከደነው ለካህኑ ቢመስለው ካህኑ ያያል፣ እነሆም ለምጹ ሥጋውን ሁሉ ቢከድን የታመመውን ሰው ንጹሕ ነው ይለዋል። ሥጋው ሁሉ ፈጽሞ ተለውጦ ነጭ ሆኖአል፣ ንጹሕ ነው። የሚያዠውም ሥጋ ግን ሲታይበት ርኩስ ይሆናል። ካህኑም የሚያዠውን ሥጋ አይቶ ርኩስ ነው ይለዋል። የሚያዠው ሥጋ ለምጽ ነውና ርኩስ ነው። የሚያዠውም ሥጋ ተለውጦ ቢነጣ እንደ ገና ካህኑ ይመጣል፣ ካህኑም ያየዋል። እነሆም ደዌው ቢነጣ ካህኑ የታመመውን ንጹሕ ነው ይለዋል፣ ንጹሕ ነው። በሥጋውም ቁርበት ላይ ቍስል ቢሆንና ቢሽር በቍስሉም ስፍራ ነጭ እባጭ ወይም ቀላ ያለ ቋቁቻ ቢወጣ በካህኑ ዘንድ ይታያል። ካህኑም ያያል፣ እነሆም ወደ ቁርበቱ ውስጥ ጠልቆ ቢታይ ጠጕሩም ተለውጦ ቢነጣ ካህኑ ርኩስ ነው ይለዋል፣ የለምጹ ደዌ ነው፣ ከቍስሉ ውስጥ ወጥቶአል። ካህኑም ቢያየው
ነጭም ጠጕር ባይኖርበት ወደ ቁርበትም ውስጥ ባይጠልቅ ነገር ግን ቢከስም ካህኑ 7 ቀን ይዘጋበታል። በቁርበቱም ላይ ቢሰፋ ካህኑ ርኩስ ነው ይለዋል፣ ደዌ ነው። ቋቁቻው ግን በስፍራው ቢቆም ባይሰፋም የቍስል ጠባሳ ነው፣ ካህኑም ንጹሕ ነህ ይለዋል። በሥጋውም ቁርበት የእሳት ትኵሳት ቢኖርበት በተቃጠለውም ስፍራ ነጭ ወይም ቀላ ያለ ቋቁቻ ቢታይ ካህኑ ያየዋል። እነሆም በቋቁቻው ጠጕር ተለውጦ ቢነጣ ቁርበቱም ውስጥ ቢጠልቅ ለምጽ ነው፣ ከተቃጠለውም ስፍራ ወጥቶአል። ካህኑም ርኩስ ነው ይለዋል፣ የለምጽ ደዌ ነው። ካህኑም ቢያየው በቋቁቻው ነጭ ጠጕር ባይኖር ወደ ቁርበቱም ባይጠልቅ ነገር ግን ቢከስም ካህኑ 7 ቀን ይዘጋበታል። ካህኑም በሰባተኛው ቀን ያየዋል፣ በቁርበቱም ላይ ቢሰፋ ካህኑ ርኩስ ነው ይለዋል፣ የለምጽ ደዌ ነው። ቋቁቻውም በስፍራው ላይ ቢቆም በቁርበቱም ላይ ባይሰፋ ነገር ግን ቢከስም የትኵሳት እባጭ ነው፣ የትኵሳትም ጠባሳ ነውና ካህኑ ንጹሕ ነህ ይለዋል። ማናቸውም ወንድ ወይም ሴት በራሱ ወይም በአገጩ ደዌ ቢኖርበት ካህኑ ደዌን ያያል። እነሆም ወደ ቁርበቱ ቢጠልቅ በውስጡም ቀጭን ብጫ ጠጕር ቢኖርበት ካህኑ ርኩስ ነው ይለዋል፣ ቈረቈር ነው፣ የራስ ወይም የአገጭ ለምጽ ነው። ካህኑም የቈረቈሩን ደዌ ቢያይ ወደ ቁርበትም ባይጠልቅ ጥቁርም ጠጕር ባይኖርበት ካህኑ የቈረቈር ደዌ ያለበትን ሰው 7 ቀን ይዘጋበታል። ካህኑም በሰባተኛው ቀን ደዌውን ያያል። እነሆም ቈረቈሩ ባይሰፋ በውስጡም ብጫ ጠጕር ባይኖር የቈረቈሩም መልክ ወደ ቁርበት ባይጠልቅ ይላጫል፣ ቈረቈሩ ግን አይላጭም። ካህኑም ቈረቈር ያለበትን ሰው 7 ቀን ደግሞ ይዘጋበታል። ካህኑም በሰባተኛው ቀን ቈረቈሩን ያያል። እነሆም ቈረቈሩ በቁርበቱ ላይ ባይሰፋ መልኩም ወደ ቁርበቱ ባይጠልቅ ካህኑ ንጹሕ ነህ ይለዋል። ልብሱን አጥቦ ንጹሕ ይሆናል። ከነጻ በኋላ ግን ቈረቈሩ በቁርበቱ ላይ ቢሰፋ ካህኑ ያየዋል። እነሆም ቈረቈሩ በቁርበቱ ላይ ቢሰፋ ካህኑ ብጫውን ጠጕር አይፈልግም፣ ርኩስ ነው። ቈረቈሩ ግን በዓይኑ ፊት እንደ ነበረ ቢሆን ጥቁርም ጠጕር ቢበቅልበት ቈረቈሩ ሽሮአል፣ እርሱም ንጹሕ ነው። ካህኑም ንጹሕ ነህ ይለዋል። ማናቸውም ወንድ ወይም ሴት በሥጋው ቁርበት ላይ ነጭ ቋቁቻ ቢኖርበት ካህኑ ያያል። እነሆም በሥጋቸው ቁርበት ላይ ያለው ቋቁቻ ፈገግ ቢል አጓጐት ነው፣ ከቁርበት ውስጥ ወጥቶአል፣ ንጹሕ ነው። የሰውም ጠጕር ከራሱ ቢመለጥ እርሱ ቡሃ ነው፣ ነገር ግን ንጹሕ ነው። ጠጕሩም በግምባሩ ቢመለጥ እርሱ ራሰ በራ ነው፣ ነገር ግን ንጹሕ ነው። በቡሃነቱ ወይም በራሰ በራነቱ ነጭ ወይም ቀላ ያለ ደዌ ቢኖርበት እርሱ ከቡሃነቱ ወይም ከራሰ በራነቱ የወጣ ለምጽ ነው። ካህኑም ያየዋል። እነሆም የደዌው እብጠት በሥጋው ቁርበት ላይ የሆነ ለምጽ መስሎ በቡሃነቱ ወይም በራሰ በራነቱ ነጭ ወይም ቀላ ያለ ቢሆን ለምጻም ሰው ነው፣ ርኩስ ነው። ካህኑ በእርግጥ ርኩስ ነው ይለዋል፣ ደዌ በራሱ ነው። የለምጽ ደዌ ያለበት ሰው ልብሱ የተቀደደ ይሁን፣ ራሱም የተገለጠ ይሁን፣ ከንፈሩንም ይሸፍን፣ ርኩስ ርኩስ ነኝ ይበል። ደዌው ባለበት ዘመን ሁሉ ርኩስ ይሆናል። እርሱ ርኩስ ነው፣ ብቻውን ይቀመጣል፣ መኖሪያውም ከሰፈር በውጭ ይሆናል። የለምጽም ደዌ በልብስ ላይ ቢሆን ልብሱም የበግ ጠጕር ወይም በፍታ ቢሆን በድሩ ወይም በማጉ ላይ ቢሆን በፍታ ወይም የበግ ጠጕር ቢሆን አጐዛ ወይም በአጐዛ የሚደረግ ነገር ቢሆን ደዌው በልብሱ ወይም በአጐዛው ወይም በድሩ ወይም በማጉ ወይም በአጐዛው በሚደረገው ነገር አረንጓዴ ወይም ቀይ ቢሆን የለምጽ ደዌ ነው፣ ለካህኑ ይታያል። ካህኑም ደዌውን አይቶ ደዌው ያለበትን ነገር 7 ቀን ይዘጋበታል። በሰባተኛውም ቀን ደዌውን ያያል። ደዌውም በልብስ ላይ ወይም በድሩ ወይም በማጉ ወይም በአጐዛው ወይም በአጐዛው በሚደረግ ነገር ቢሰፋ ደዌው እየፋገ የሚሄድ ለምጽ ነው፣ ርኩስ ነው። ልብሱን ያቃጥል። ድሩ ወይም ማጉ የበግ ጠጕር ወይም በፍታ ቢሆን ወይም ከአጐዛው የተደረገ ቢሆን ደዌ ያለበት ሁሉ እየፋገ የሚሄድ ለምጽ ነውና በእሳት ይቃጠል። ካህኑ ቢያይ እነሆም ደዌው በድሩ ወይም በማጉ ወይም ከአጐዛ በተደረገ ነገር ቢሆን በልብሱ ላይ ባይሰፋ ካህኑ ደዌ ያለበትን ነገር እንዲታጠብ ይዘዝ፣ ሌላም 7 ቀን ይዘጋበታል። ደዌውም ከታጠበ በኋላ ካህኑ ያያል። እነሆም ደዌው መልኩ ባይለውጥ ባይሰፋም ርኩስ ነው፣ በእሳት አቃጥለው፣
ምልክቱ በውስጥ ወይም በውጭ ቢሆን እየፋገ የሚሄድ ደዌ ነው። ካህኑም ቢያይ እነሆም ደዌው ከታጠበ በኋላ ቢከስም ከልብሱ ወይም ከአጐዛው ወይም ከድሩ ወይም ከማጉ ይቅደደው። በልብሱም ወይም በድሩ ወይም በማጉ ወይም ከአጐዛው በተደረገ ነገር ላይ ደግሞ ቢታይ የወጣ ለምጽ ነው። ደዌው ያለበትን ነገር አቃጥለው። አንተም ካጠብኸው ልብስ ወይም ከድሩ ወይም ከማጉ ወይም ከአጐዛው ከተደረገው ነገር ላይ ደዌው ቢጠፋ ሁለተኛ ጊዜ ይታጠባል፣ ንጹሕም ይሆናል። በበግ ጠጕር ልብስ ወይም በበፍታ ወይም በድሩ ወይም በማጉ ወይም ከአጐዛ በተደረገ ነገር ላይ ቢሆን ንጹሕ ወይም ርኩስ ያሰኝ ዘንድ የለምጽ ደዌ ሕግ ይህ ነው። ኦሪት ዘሌዋውያን ምዕራፍ 14 እግዚአብሔርም ሙሴን እንዲህ ሲል ተናገረው። በመንጻቱ ቀን የለምጻሙ ሕግ ይህ ይሆናል። ወደ ካህኑ ይወስዱታል። ካህኑም ከሰፈር ወደ ውጭ ይወጣል። ካህኑም ያያል፣ እነሆም የለምጹ ደዌ ከለምጻሙ ላይ ቢጠፋ ካህኑ ስለሚነጻው ሰው 2 ንጹሐን ወፎች በሕይወታቸው የዝግባም እንጨት፣ ቀይ ግምጃም፣ ሂሶጵም ያመጣ ዘንድ ያዝዛል። ካህኑም ከሁለቱ ወፎች አንዱን በሸክላ ዕቃ ውስጥ በምንጭ ውኃ ላይ ያርድ ዘንድ ያዝዛል። ሕያውንም ወፍ፣ ዝግባውንም እንጨት፣ ቀዩንም ግምጃ፣ ሂሶጱንም ወስዶ ከሕያው ወፍ ጋር በምንጭ ውኃ ላይ በታረደው ወፍ ደም ውስጥ ይነክራቸዋል። ከለምጹ በሚነጻው ሰው ላይ 7 ጊዜ ይረጫል፣ ንጹሕም ነው ይለዋል። ሕያውንም ወፍ ወደ ሜዳ ይለቅቀዋል። የነጻውም ሰው ልብሱን ያጥባል፣ ጠጕሩንም ሁሉ ይላጫል፣ በውኃም ይታጠባል፣ ንጹሕም ይሆናል። ከዚያም በኋላ ወደ ሰፈር ይገባል። ነገር ግን ከድንኳኑ በውጭ ሆኖ 7 ቀን ይቀመጣል። በሰባተኛውም ቀን ጠጕሩን ሁሉ ይላጫል፣ ራሱንም፣ ጢሙንም፣ ቅንድቡንም፣ የገላውንም ጠጕር ሁሉ ይላጫል። ልብሱንም ገላውንም በውኃ ያጥባል፣ ንጹሕም ይሆናል። በስምንተኛውም ቀን ነውር የሌለባቸውን 2 ተባት ጠቦት፣ ነውር የሌለባትንም አንዲት የዓመት እንስት ጠቦት ስለ እህልም ቍርባን ከመስፈሪያውም ከ10 እጅ 3 እጅ የሆነ በዘይት የተለወሰ መልካም ዱቄት 1 የሎግ መስፈሪያም ዘይት ይወስዳል። የሚያነጻውም ካህን እነዚህን ነገሮች የሚያነጻውንም ሰው በመገናኛው ድንኳን ደጃፍ አጠገብ በእግዚአብሔር ፊት ያኖራቸዋል። ካህኑም አንዱን ጠቦት ወስዶ ስለ በደል መሥዋዕት ያቀርበዋል። ያንንም የሎግ መስፈሪያ ዘይት ስለ መወዝወዝ ቍርባን በእግዚአብሔር ፊት ይወዘውዘዋል። ኃጢአትን መሥዋዕትና የሚቃጠለውን መሥዋዕት በሚያርዱበት በተቀደሰው ስፍራ ጠቦቱን ያርደዋል። የኃጢአቱ መሥዋዕት ለካህኑ እንደሚሆን እንዲሁ የበደል መሥዋዕት ነው፣ ቅዱስ ቅዱሳን ነው። ካህኑም ከበደል መሥዋዕት ደም ወስዶ የሚነጻውን ሰው የቀኝ ጆሮውንም ጫፍ፣ የቀኝ እጁንም አውራ ጣት፣ የቀኝ እግሩንም አውራ ጣት ያስነካዋል። ካህኑም ከዘይቱ ከሎግ መስፈሪያው ወስዶ በግራ እጁ ውስጥ ያፈስሰዋል። ካህኑም በግራ እጁ ውስጥ ባለው ዘይት ቀኝ ጣቱን ነክሮ ከዘይቱ በእግዚአብሔር ፊት 7 ጊዜ በጣቱ ይረጫል። ካህኑም በእጁ ውስጥ ከቀረው ዘይት የሚነጻውን ሰው የቀኝ ጆሮውን ጫፍ፣ የቀኝ እጁንም አውራ ጣት፣ የቀኝ እግሩንም አውራ ጣት የበደል መሥዋዕት ደም ባረፈበት ላይ ያስነካዋል። በካህኑም እጅ ውስጥ የቀረውን ዘይት በሚነጻው ሰው ራስ ላይ ያደርግበታል። ካህኑም በእግዚአብሔር ፊት ያስተሰርይለታል። ካህኑም የኃጢአቱን መሥዋዕት ያቀርባል፣ ከርኵሰቱም ለሚነጻው ሰው ያስተሰርይለታል። በኋላም የሚቃጠለውን መሥዋዕት ያርዳል። ካህኑም የሚቃጠለውን መሥዋዕትና የእህሉን ቍርባን በመሠዊያው ላይ ያቀርባል። ካህኑም ያስተሰርይለታል፣ እርሱም ንጹሕ ይሆናል። ድሃም ቢሆን ይህንም ለማምጣት ገንዘቡ ባይበቃው ማስተስረያ ይሆንለት ዘንድ እንዲወዘውዝ 1 ጠቦት ለበደል መሥዋዕት ከመስፈሪያውም ከ10 እጅ 1 እጅ የሆነ በዘይት የተለወሰ መልካም ዱቄት ለእህል ቍርባን 1 የሎግ መስፈሪያም ዘይት ይወስዳል። 2 ዋኖሶች ወይም የርግብ ግልገሎች እንደሚቻለው አንዱን ለኃጢአት መሥዋዕት ሌላውን ለሚቃጠል መሥዋዕት ይወስዳል። በስምንተኛውም ቀን ስለ መንጻት ወደ ካህኑ ወደ መገናኛው ድንኳን ደጃፍ በእግዚአብሔር ፊት ያመጣቸዋል። ካህኑም የበደሉን መሥዋዕት ጠቦት የሎግ መስፈሪያውንም ዘይት ይወስዳል። ካህኑም ለመወዝወዝ ቍርባን በእግዚአብሔር ፊት ይወዘውዛቸዋል። የበደሉንም መሥዋዕት ጠቦት ያርዳል። ካህኑም ከበደሉ መሥዋዕት ደም ወስዶ የሚነጻውን ሰው የቀኝ ጆሮውንም ጫፍ፣ የቀኝ እጁንም አውራ ጣት፣ የቀኝ እግሩንም አውራ ጣት ያስነካዋል። ካህኑም ከዘይቱ በግራ እጁ ውስጥ ያፈስሰዋል። ካህኑም በግራ እጁ ውስጥ ካለው ዘይት በቀኝ ጣቱ 7 ጊዜ በእግዚአብሔር ፊት ይረጨዋል። ካህኑም በእጁ ውስጥ ካለው ዘይት የሚነጻውን ሰው የቀኝ ጆሮውን ጫፍ፣ የቀኝ እጁንም አውራ ጣት፣ የቀኝ እግሩንም አውራ ጣት የበደል መሥዋዕት ደም ባረፈበት ላይ ያስነካዋል። በእግዚአብሔር ፊት ያስተሰርይለት ዘንድ በካህኑ እጅ ውስጥ የቀረውን ዘይት በሚነጻው ሰው ራስ ላይ ያደርገዋል። እንደሚቻለውም ከዋኖሶች ወይም ከርግብ ግልገሎች አንዱን ያቀርባል። እንደሚቻለው አንዱን ለኃጢአት መሥዋዕት ሌላውንም ከእህል ቍርባን ጋር ለሚቃጠል መሥዋዕት ያቀርባል። ካህኑም ለሚነጻው ሰው በእግዚአብሔር ፊት ያስተሰርይለታል።
ለመንጻቱ የሚያስፈልገውን ነገር ለማያገኝ የለምጽ ደዌ ላለበት ሰው ሕግ ይህ ነው። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ወደምሰጣችሁ ርስት ወደ ከነዓን ምድር በገባችሁ ጊዜ እኔም የለምጽ ደዌ በርስታችሁ ምድር በአንድ ቤት ባደረግሁ ጊዜ ባለቤቱ መጥቶ ካህኑን ደዌ በቤቴ ውስጥ እንዳለ ይመስለኛል ብሎ ይንገረው። ካህኑም በቤቱ ውስጥ ያለው ዕቃ ሁሉ እንዳይረክስ እርሱ ደዌውን ለማየት ወደ ቤት ሳይገባ ቤቱን ባዶ እንዲያደርጉት ያዝዛል። በኋላም ካህኑ ቤቱን ለማየት ይገባል፣ ደዌውንም ያያል። እነሆም ደዌው በግንቡ ላይ በአረንጓዴ በቀይ ቢዥጐረጐር መልኩም ወደ ግንቡ ውስጥ ቢጠልቅ ካህኑ ከቤቱ ውስጥ ወደ ቤቱ በር ወጥቶ 7 ቀን ቤቱን ይዘጋዋል። ካህኑም በሰባተኛው ቀን ተመልሶ ያያል፣ እነሆም ደዌው በቤቱ ግንብ ላይ ቢሰፋ ካህኑ ደዌ ያለባቸውን ድንጋዮች እንዲያወጡ ከከተማውም ወደ ውጭ ወደ ረከሰው ስፍራ እንዲጥሉአቸው ያዝዛል። ቤቱንም በውስጡ በዙሪያውም ያስፍቀዋል። የፋቁትንም የምርጊቱን አፈር ከከተማው ወደ ውጭ ወደ ረከሰ ስፍራ ያፈስሱታል። በእነዚያም ድንጋዮች ስፍራ ሌሎች ድንጋዮች ይገባሉ። ሌላም ጭቃ ወስደው ቤቱን ይመርጉታል። ደዌውም ዳግም ቢመለስ ድንጋዮቹም ከወጡ ቤቱም ከተፋቀና ከተመረገ በኋላ በቤቱ ውስጥ ቢሰፋ ካህኑ ገብቶ ያያል። እነሆም ደዌው በቤቱ ውስጥ ቢሰፋ በቤቱ ውስጥ ያለው እየፋገ የሚሄድ ለምጽ ነው፣ ርኩስ ነው። ቤቱንም ድንጋዮቹንም እንጨቱንም የቤቱንም ምርጊት ሁሉ ያፈርሳል። እነርሱንም ከከተማ ወደ ውጭ ወደ ርኩስ ስፍራ ያወጣል። በተዘጋበትም ጊዜ ሁሉ ወደ ቤቱ የሚገባ እስከ ማታ ድረስ ርኩስ ይሆናል። በቤቱም የሚተኛ ልብሱን ያጥባል፣ በቤቱም የሚበላ ልብሱን ያጥባል። ካህኑም ገብቶ ቢያይ እነሆም ቤቱ ከተመረገ በኋላ ደዌው በቤቱ ውስጥ ባይሰፋ ደዌው ስለ ሻረ ካህኑ ቤቱን ንጹሕ ነው ይለዋል። ቤቱንም ለማንጻት 2 ወፎች የዝግባም እንጨት ቀይ ግምጃም ሂሶጵም ይወስዳል። አንደኛውንም ወፍ በሸክላ ዕቃ ውስጥ ከምንጩ ውኃ በላይ ያርዳል። የዝግባውንም እንጨት ሂሶጱንም ቀዩንም ግምጃ ሕያውንም ወፍ ወስዶ በታረደው ወፍ ደምና በምንጩ ውኃ ውስጥ ይነክራቸዋል። ቤቱንም 7 ጊዜ ይረጨዋል። ቤቱንም በወፉ ደም በምንጩም ውኃ በሕያውም ወፍ በዝግባውም እንጨት በሂሶጱም በቀዩም ግምጃ ያነጻዋል። ሕያውንም ወፍ ከከተማ ወደ ሜዳ ይሰድደዋል፣ ለቤቱም ያስተሰርይለታል፣ ንጹሕም ይሆናል። ይህም ሕግ ነው ለሁሉ ዓይነት ለምጽ ደዌ፣ ለቈረቈርም፣ በልብስና በቤትም ሳለ ለምጽ፣ ለእባጭም፣ ለብጕርም፣ ለቋቁቻም በሚረክስና በሚነጻ ጊዜ እንዲያስታውቅ ይህ የለምጽ ሕግ ነው። ኦሪት ዘሌዋውያን ምዕራፍ 15 እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ለእስራኤል ልጆች እንዲህ ብላችሁ ንገሩአቸው፣ ማንም ሰው ከሥጋው ፈሳሽ ነገር ቢወጣ ስለሚፈስሰውም ነገር ርኩስ ነው። ስለሚፈስሰው ነገር ርኩስነቱ ይህ ነው፣ ፈሳሹ ነገር ከሥጋው ቢፈስስ ወይም ከመፍሰሱ ቢቆም ርኩስ መሆኑ ነው። ፈሳሹ ነገር ያለበት ሰው የሚተኛበት መኝታ ሁሉ ርኩስ ነው፣ የሚቀመጥበትም ነገር ሁሉ ርኩስ ነው። መኝታውንም የሚነካ ሁሉ ልብሱን ይጠብ፣ በውኃም ይታጠብ፣ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበት ሰው በተቀመጠበት ነገር ላይ የሚቀመጥበት ሰው ልብሱን ይጠብ፣ በውኃም ይታጠብ፣ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበትን የሰውን ሥጋ የሚነካ ልብሱን ይጠብ፣ በውኃም ይታጠብ፣ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበት ሰው በንጹሕ ሰው ላይ ቢተፋ ልብሱን ይጠብ፣ በውኃም ይታጠብ፣ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበት ሰው የተቀመጠበት ኮርቻ ሁሉ ርኩስ ነው። ከበታቹም ያለውን ነገር የሚነካ ሁሉ እስከ ማታ ድረስ ርኩስ ነው። እነዚህንም ነገሮች የሚያነሣ ልብሱንም ይጠብ፣ በውኃም ይታጠብ፣ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበት ሰው እጁን በውኃ ሳይታጠብ የሚነካው ሁሉ ልብሱን ይጠብ፣ በውኃም ይታጠብ፣ እስከ ማታም ርኩስ ነው። ፈሳሽ ነገር ያለበት ሰው የሚነካውን የሸክላ ዕቃ ይስበሩት፣ የእንጨቱም ዕቃ ሁሉ በውኃ ይታጠብ። ፈሳሽ ነገር ያለበት ሰው ከፈሳሹ ነገር ሲነጻ ስለ መንጻቱ 7 ቀን ይቈጥራል፣ ልብሱንም ያጥባል፣ ገላውንም በምንጭ ውኃ ይታጠባል፣ ንጹሕም ይሆናል። በስምንተኛው ቀን 2 ዋኖሶች ወይም 2 የርግብ ግልገሎች ይዞ ወደ መገናኛው ድንኳን ደጃፍ በእግዚአብሔር ፊት ይመጣል፣ ለካህኑም ይሰጣቸዋል። ካህኑም አንደኛውን ለኃጢአት መሥዋዕት ሌላውንም ለሚቃጠል መሥዋዕት ያቀርባል። ካህኑም በእግዚአብሔር ፊት ስለ ፈሳሹ ነገር ያስተሰርይለታል። የማንም ሰው ዘር ከእርሱ ቢወጣ ገላውን ሁሉ በውኃ ይታጠባል፣ እስከ ማታም ርኩስ ነው። ዘር የነካው ልብስ ሁሉ ቁርበትም ሁሉ በውኃ ይታጠባል፣ እስከ ማታም ድረስ ርኩስ ነው። ወንዱ በሴቲቱ ቢደርስባት 2ቱ በውኃ ይታጠባሉ፣ እስከ ማታም ድረስ ርኩሶች ናቸው። ሴት ፈሳሽ ነገር ቢኖርባት በሥጋዋም ያለው ፈሳሽ ነገር ደም ቢሆን በመርገምዋ 7 ቀን ትቀመጣለች። የሚነካትም ሁሉ እስከ ማታ ድረስ
ርኩስ ነው። መርገምም ስትሆን የምትተኛበት ነገር ሁሉ ርኩስ ነው፣ የምትቀመጥበትም ነገር ሁሉ ርኩስ ነው። መኝታዋንም የሚነካ ሁሉ ልብሱን ያጥባል፣ በውኃም ይታጠባል፣ እስከ ማታም ድረስ ርኩስ ነው። የምትቀመጥበትንም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውኃም ይታጠባል፣ እስከ ማታም ርኩስ ነው። በመኝታዋም ላይ ወይም በምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ ርኩስ ነው። ማንም ከእርስዋ ጋር ቢተኛ መርገምዋም ቢነካው 7 ቀን ርኩስ ነው። የሚተኛበትም መኝታ ሁሉ ርኩስ ነው። ሴትም ከመርገም ቀን ሌላ ደምዋ ብዙ ቀን ቢፈስስ ወይም ደምዋ ከመርገሟ ወራት የሚበልጥ ቢፈስስ በመርገሟ ወራት እንደሆነች እንዲሁ በፈሳሽዋ ርኵስነት ወራት ትሆናለች፣ ርኩስ ናት። ደምዋም በሚፈስስባት ወራት ሁሉ የምትተኛበት መኝታ ሁሉ በመርገሟ ጊዜ እንደ ነበረው መኝታ ያለ ይሆንባታል። የምትቀመጥበት ነገር ሁሉ እንደ መርገሟ ርኵስነት ርኩስ ነው። እነዚህንም ነገሮች የሚነካ ሁሉ ርኩስ ነው። ልብሱን ያጥባል፣ በውኃም ይታጠባል፣ እስከ ማታም ርኩስ ነው። ከፈሳሽዋም ብትነጻ 7 ቀን ትቈጥራለች፣ ከዚያም በኋላ ንጹሕ ትሆናለች። በስምንተኛው ቀን 2 ዋኖሶች ወይም 2 የርግብ ግልገሎች ይዛ ወደ ካህኑ ወደ መገናኛው ድንኳን ደጃፍ ታመጣቸዋለች። ካህኑም አንደኛውን ለኃጢአት መሥዋዕት ሌላውንም ለሚቃጠል መሥዋዕት ያቀርባል። ካህኑም ስለ ፈሳሽዋ ርኵስነት በእግዚአብሔር ፊት ያስተሰርይላታል። እንዲሁም በእነርሱ መካከል ያለችውን ማደሪያዬን ባረከሱ ጊዜ በርኵስነታቸው እንዳይሞቱ የእስራኤልን ልጆች ከርኵስነታቸው ለያቸው። ፈሳሽ ነገር ላለበት ሰው ይረክስም ዘንድ ዘሩ ለሚወጣበት ሰው በመርገምዋም ለታመመች ፈሳሽም ነገር ላለባቸው ለወንድም ለሴትም የረከሰችንም ሴት ለሚገናኝ ሰው ሕጉ ይህ ነው። ኦሪት ዘሌዋውያን ምዕራፍ 16 በእግዚአብሔር ፊት የቀረቡና የሞቱ 2 የአሮን ልጆች ከሞቱ በኋላ እግዚአብሔር ሙሴን ተናገረው። እግዚአብሔርም ሙሴን አለው፣ እኔ በስርየቱ መክደኛ ላይ በደመናው ውስጥ እታያለሁና እንዳይሞት በመጋረጃው ውስጥ በታቦቱ ላይ ወዳለው ወደ ስርየቱ መክደኛ ወደ ተቀደሰው ስፍራ ሁልጊዜ እንዳይገባ ለወንድምህ ለአሮን ንገረው። እንዲሁ አሮን ለኃጢአት መሥዋዕት ወይፈን ለሚቃጠል መሥዋዕትም አውራ በግ ይዞ ወደ ተቀደሰ ስፍራ ይግባ። የተቀደሰውንም የበፍታ ቀሚስ ይልበስ፣ የበፍታውም ሱሪ በገላው ላይ ይሁን። የበፍታውንም መታጠቂያ ይታጠቅ፣ የበፍታውንም መጠምጠሚያ ይጠምጥም። እነዚህ የተቀደሱ ልብሶች ናቸው። ገላውንም በውኃ ታጥቦ ይልበሳቸው። ከእስራኤልም ልጆች ማኅበር ለኃጢአት መሥዋዕት 2 አውራ ፍየሎች፣ ለሚቃጠልም መሥዋዕት 1 አውራ በግ ይውሰድ። አሮንም ለእርሱ ያለውን የኃጢአቱን መሥዋዕት ወይፈን ያቀርባል፣ ለራሱም ለቤተሰቡም ያስተሰርያል። 2ቱንም አውራ ፍየሎች ወስዶ በመገናኛው ድንኳን ደጃፍ አጠገብ በእግዚአብሔር ፊት ያቆማቸዋል። አሮንም በ2ቱ ፍየሎች ላይ ዕጣ ይጥልባቸዋል። አንዱን ዕጣ ለእግዚአብሔር ሌላውንም ዕጣ ለሚለቀቅ። አሮንም የእግዚአብሔር ዕጣ የሆነበትን ፍየል ያቀርባል፣ ስለ ኃጢአትም መሥዋዕት ያደርገዋል። የመለቀቅም ዕጣ የሆነበትን ፍየል ያስተሰርይበት ዘንድ ለመለቀቅም ወደ ምድረ በዳ ይሰድደው ዘንድ በሕይወቱ በእግዚአብሔር ፊት ያቆመዋል። አሮንም ስለ ራሱ ኃጢአት የሚሠዋውን መሥዋዕት ወይፈኑን ያቀርባል፣ ለራሱም ለቤተሰቡም ያስተሰርያል። ስለ ኃጢአቱ የእርሱን መሥዋዕት ወይፈኑን ያርዳል። በእግዚአብሔርም ፊት ካለው መሠዊያ ላይ የእሳት ፍም አምጥቶ ጥናውን ይሞላል። ከተወቀጠውም ከጣፋጩ ዕጣን እጁን ሙሉን ይወስዳል፣ ወደ መጋረጃውም ውስጥ ያመጣዋል። እንዳይሞትም የጢሱ ደመና በምስክሩ ላይ ያለውን መክደኛ ይሸፍን ዘንድ በእግዚአብሔር ፊት ዕጣኑን በእሳቱ ላይ ያደርጋል። ከወይፈኑም ደም ወስዶ በስርየቱ መክደኛ ላይ ወደ ምሥራቅ በጣቱ ይረጨዋል። ከደሙም በመክደኛው ፊት በጣቱ 7 ጊዜ ይረጫል። ስለ ሕዝቡም ኃጢአት የሚሠዋውን መሥዋዕት ፍየል ያርዳል፣ ደሙንም ወደ መጋረጃው ውስጥ ያመጣዋል። በወይፈኑም ደም እንዳደረገ በፍየሉ ደም ያደርጋል፣ በመክደኛውም ላይና በመክደኛው ፊት ይረጨዋል። ከእስራኤል ልጆች ርኵስነት ከመተላለፋቸውም ከኃጢአታቸውም የተነሣ ለመቅደሱ ያስተሰርይለታል። እንዲሁም በርኵስነታቸው መካከል ከእነርሱ ጋር ለኖረች ለመገናኛው ድንኳን ያደርጋል። እርሱም ለማስተስረይ ወደ መቅደሱ በገባ ጊዜ ለራሱ ለቤተሰቡም ለእስራኤልም ጉባኤ ሁሉ አስተስርዮ እስኪወጣ ድረስ በመገናኛው ድንኳን ውስጥ ማንም አይኖርም። በእግዚአብሔርም ፊት ወዳለው ወደ መሠዊያ ወጥቶ ያስተሰርይለታል። ከወይፈኑም ደም ከፍየሉም ደም ወስዶ በመሠዊያው ዙሪያ ያሉትን ቀንዶች ያስነካል። ከደሙም በእርሱ ላይ 7 ጊዜ በጣቱ ይረጫል። ከእስራኤልም ልጆች ርኵስነት ያነጻዋል፣ ይቀድሰውማል። መቅደሱንም የመገናኛውንም ድንኳን መሠዊያውንም ማስተስረይ ከፈጸመ በኋላ ሕያውን ፍየል ያቀርባል። አሮንም 2ቱን እጆቹን በሕያው ፍየል ራስ ላይ ይጭናል። በላዩም የእስራኤልን ልጆች በደል ሁሉ መተላለፋቸውንም ሁሉ ኃጢአታቸውንም ሁሉ ይናዘዛል። በፍየሉም ራስ ላይ ያሸክመዋል። በተዘጋጀው ሰውም እጅ ወደ ምድረ በዳ ይሰድደዋል። ፍየሉም ኃጢአታቸውን ሁሉ ወደ በረሃ ይሸከማል። ፍየሉንም በምድረ በዳ ውስጥ ይለቅቀዋል። አሮንም ወደ መገናኛው ድንኳን ይገባል። ወደ መቅደሱም በገባ ጊዜ የለበሰውን የበፍታ ልብስ ያወልቃል፣ በዚያም ይተወዋል። በተቀደሰውም ስፍራ ገላውን በውኃ ይታጠባል፣
ሌላውንም ልብስ ለብሶ ይወጣል። የእርሱንም የሚቃጠል መሥዋዕት የሕዝቡንም የሚቃጠል መሥዋዕት ያቀርባል፣ ለራሱም ለሕዝቡም ያስተሰርያል። የኃጢአቱንም መሥዋዕት ስብ በመሠዊያው ላይ ያቃጥላል። ለመለቀቅም የሚሆነውን ፍየል የወሰደ ሰው ልብሱን ያጥባል፣ ገላውንም በውኃ ይታጠባል። ከዚያም በኋላ ወደ ሰፈሩ ይገባል። ለማስተስረያም እንዲሆን ደማቸው ወደ መቅደስ የገባውን የኃጢአቱን መሥዋዕት ወይፈኑንና የኃጢአቱን መሥዋዕት ፍየል ከሰፈሩ ወደ ውጭ ያወጡአቸዋል። ቁርበታቸውንም ሥጋቸውንም ፈርሳቸውንም በእሳት ያቃጥላሉ። ያቃጠላቸውም ሰው ልብሱን ያጥባል፣ ገላውንም በውኃ ይታጠባል። ከዚያም በኋላ ወደ ሰፈር ይገባል። ይህም የዘላለም ሥርዓት ይሆንላችሁ፣ በዚህ ቀን ትነጹ ዘንድ ማስተስረያ ይሆንላችኋልና። በሰባተኛው ወር ከወሩም በ10ኛው ቀን ራሳችሁን አስጨንቋት። የአገር ልጅም በእናንተ መካከል የተቀመጠም እንግዳ ሥራን ሁሉ አትሥሩበት። በእግዚአብሔርም ፊት ከኃጢአታችሁ ሁሉ ትነጻላችሁ። ታላቅ ሰንበት ይሆንላችኋል፣ ራሳችሁንም ታዋርዳላችሁ። የዘላለም ሥርዓት ነው። የሚቀባውም በአባቱ ፋንታ ካህን ሊሆን የሚካነው ካህን ያስተስርይ፣ የተቀደሰውንም የበፍታ ልብስ ይልበስ። ለቅድስተ ቅዱሳንም ያስተስርይ፣ ለመገናኛውም ድንኳን ለመሠዊያውም ያስተስርይ፣ ለካህናቱም ለጉባኤውም ሕዝብ ሁሉ ያስተስርይ። ይህም አንድ ጊዜ በዓመት ለእስራኤል ልጆች ስለ ኃጢአታቸው ሁሉ ያስተስርይ ዘንድ የዘላለም ሥርዓት ይሁንላችሁ። እግዚአብሔርም ሙሴን እንዳዘዘው እንዲሁ አደረገ።